ፍቅር ነፍስሽ አይማርም፣ ነፍስሽ አይማርም። እናንተ እኔ ከምንም በላይ ምን እንደሆነ ታውቃላችሁ? የውሽምት መቃጠል፣ የውሽምት መናደድ፣ የውሽምት ለቅሶ አይቼ ውስጤ እንዴት እንደተደሰተ እግዚአብሔር ነው የምላችሁ። ሄርሜላ አንቺም እኮ እንደዚህ በሰው ህይወት ውስጥ ገፍታ የሰውን ባል የቀማሽ ሴት ስለሆንሽ በአንቺ ስለደረሰልሽ ደስ ብሎኛል። አንቺም በሩታ ህይወት ገብተሽ ምን እንዳደረግሽ ታውቂያለሽ። ገባሽ አይደለም? እንዴት እንደሚያደርጋት ፈጣሪ ሆይ አታፍሪም? የራስሽ እቃ ቢሆን ጥሩ ነበረ። ገባሽ? ፍቅርዬ ይመችሽ፣ ይመችሽ፣ ማርያምን ይመችሽ። ወንድ ልጅ ራሱን ካልጠበቀ አብርሽ ምስኪን ነው፣ አብርሽ እንደዚህ ነው፣ አብርሽ እንደዚህ ነው። የምን ምስኪን? ወንድ ልጅ ቢሆን እኮ ራሱ አስጠንቅቆ መኖር ይችላል። ገባችሁ አይደለ? እሱ ነው ከሴቶች ጋር የብልግና ስራ የሚሰራው ማለት ነው። እዚህ ጋር ቁጭ ብሎ እሱ ሴቶችን ያሰደባል። እኔ አላቅም፣ እሷ ናት እንደዚህ ያደረጋችሁኝ። አሁን መልሶ ምን አለው? ሩታና ፍቅር ናቸው አንቺና ሩታ ናችሁ። ያንቺና የሩታ እጅ አለበት ይሄ ነገር ውስጥ። እንዴት ሄርሜላና ሩታ አንድ ላይ መመጣት ቻሉ? እንዴት የሩታ እጅ አለበት እዚህ ነገር ውስጥ አላለ? ሁሉ ነገር በቃ ሩታ ላይ ነው ድፍድፍ የምታደርገው አብርሽ ማለት ነው። ራስ ወዳ ፈቅዳ ከንፈር እስከምትሳሳሙ ድረስ ሩታ ፍቅርዬ ሂጂ ከንፈሬን ባሌን ሳሚልኝ ብላ ትልካለች። ስታስቡ ቪዲዮ ሚዲያ ላይ እስከሚወጣ ድረስ አንተ ባለጌ ማለት ነው። ሴቶቹ የምታሰድበው ሴት ልጅ ወንድ ልጅን አትደፍርም። ገባ አይደላ? ራስ ወዳ ፈቅዳ እስከመጣ ድረስ ሴቶቹን አታሰድባ። የሆነ እንጃ ደነዝና አብርሽ ማለት ነው። የምር ደነዝና ሴቶቹን አታሰድበው። በራሴ ስራ ማለት ነው። አንተና ይሄ ስራ ሁሉ እየሰራ ማለት ነው። እንደ ወንድ ቆፍጠነ ብትል ለምን ሴት እንጃ። እንዴት ነው አንድ ሰው በሴት እጅ ወርቆ? ቤተሰብ ንገርም። አሁን እኔ ፍቅር ለም አልፈርድም። እራሱ ፈቅዶ ወዶ እስከ መጣ ድረስ እስከ ተኛ ድረስ እስከ እውነት ፋይልም ፍቅር እውነት ከያዘችው እሰ ደግ አረገችው። እሰ እሱ ለምን ዝርክክ ይላል? ወንድ ልጅ አይደለ? እንደ ወንድ እንዴት ነው የሰው ልጅ ቆፍጠና አይልም? የምሬ ነው የምላችሁ። ፍቅር የምትሳደቡ ሰዎች ማለት ነው ተሳስታችኋል። ደግ አረገችው። እኔ በጣም የተደሰትኩ እንኳን ሩታ እዚህ ሀሳብ ውስጥ እንኳን ባትኖር እኔ ደስተኛ ነኝ። ገባችሁ? ደስተኛ ነኝ። ፍቅር ይማችሽ፣ የምር ይማችሽ። አንቺ ብቻ ነሽ ያገኘሽው። ምንም አያደርግም። የምር ወንድ ልጅ ነው ባለጌው እንጂ ሴት አይደለችም ባለጌ። ገባችሁ አይደለ? እሱ ለምን እራሱን አይጠብቅም? ከበፊት አይማሩም ሰው ሁልጊዜ በሴት እጅ እንዴት ሰው ይወርቃል? እንዴት በእጅ ወርቃ? በሴት እጅ እንዴት ይወርቃ? እንዴት በሴት እጅ ይሰጣል? ወንድ ልጅ አይደለም እንዴ? ወንድ ልጅ እንዴት ራሱን አያስከብሩ? የምሬ ነው የምላችሁ። ግን ሴቶቹ አንዳንድ ጊዜ ሩታና ፍቅር ተማክሮ ነው። እሰይ ከተማከሩም እሰይ ደግ። እዚህ ቦታ ላይ ሩታ ባትገኝ ጥሩ ነበረ። ሄርሜላ አብርሽ ፍቅር በቂ ነበሩ። እዚህ ጋር ሩታ ባጠሩ ጥሩ ነበረ። ግን ይሄ ነገር ድራማ እንደሆነ ንቁ። እኔ ከዚህ በኋላ እኔ ዩቱበሮች አላምንም። ቤተሰብ ለምን እንደሆነ ታውቃላችሁ? ባለፈው በጽጌ ቤት የተለቀቀ ቪዲዮ አይቼ እኔ ዩቱበሮችን አላምንም። ጽጌና ያቡ እኮ ድራማ ነው። እውነተኛ ፍቅረኞች አይደሉም፣ ውሸታሞች ናቸው። ሙሉ በሙሉ ዩቱበሮች አታምኑ። ራሳችሁን አታጡ። ለዩቱበር ናችሁ እነሱ እንደዚህ የኛ ላይ ድራማ እየሰሩ በየወሩ ገንዘብ ያገኛሉ። የኛ በወር የምናገኙ እነሱ የአመቱ ያገኛሉ። በአንድ ቪዲዮ የአመት ገንዘብ ነው የሚያገኙ። እኛ በወር የምናገኙ ወይም ደሞዝ ቢከፈልልን ወይም 80,000 ነው 80,000 ወይ 70,000 ነው። ገባቸው? ወደ ኢትዮጵያ ሲመነዘር ማለት ነው። እነሱ ደግሞ እኛ በወር የምናገኝ እነሱ በአመት ነው በወር የሚያገኙ። ገባቸው አይደለ? ከዚህ በኋላ እኔ ዩቱበሮችን አላም ነው ከጽጌ ቪዲዮ ጀምሬ ማለት ነው። ጽጌ ራሱ በጣም ስተተኛ ናት ብዬ ነው የማስበው። ለምን ቪዲዮ ሳታቁ መጨረሻ ላይ ሳትቆርጣ ለቀቀች? ሁሉም ሰው ድራማ እንደሆነ ነቃ ማለት ነው። ስለዚህ እኔ ከጽጌ ጀምሬ እኔ ዩቱበሮችን አላምንም ብዬ አሰብኩ ቤተሰብ። ስለዚህ ሩታዬ ትክክለኛ ተዋናይ ናት። የምሬ ነው የምላችሁ። እዚህ ነገር ውስጥ እውነት ፍቅርና ሩታ ተማክሮ እንደዚህ ነገር ካደረጉ እሰይ ደግ
ወንድ ልጅ ራሱን ካላስከበረ ራሱን ካልጠበቀ ምንም ማድረግ አይቻልም። ሁሌ በሴት ልጅ መዋረድ ነው። ሆኖ ቅድንቁ ሆኖ እኮ እናንተ አብርሽ ሆኖ ቅድንቁ በሉ። ይህ ባለጌ ማለት ነው። ሴቶቹ የሚያሰደው ቅሌታም ማለት ነው። አንተ በየቦታ የርክ ራስን ጥላ ምትሄድ ከሆነ ሴቶች ምን ያድርጉክ? አሁን ፍቅር አንቺን ራስሽን ማጠፋሽ ይሄን ነገር እውነት ወደ ሌላ ቦታ ካደረግሽ ይሄ ፋሪ ወደ ሌላ ቦታ ከገለበሽ ራስሽ ነው ማጠፉ። አንተ ፈቅዳ ፈልጋ ከእሷ ጋር ሄዳ ከተኛ ከንፈር እስከምትሳሳሙ ድረስ ቪዲዮዎቹ እየወጡ አንተ እዚህ ጋር ፍቅርን ትወቅሳለህ። እንደ ራስ አይደል እንደ ወዳ ፈቅዳ ወደ ፍቅር ህይወት የመጣ ፍቅር ደግሞ ምን አለችው? እንግዲህ ፍቅር በዚህ ሰዓት አብርሽን ትፈልጋለች ይመስለኛል። ቤተሰብ ምን እንዳለችው ታውቃላችሁ? እኔ የጠራዋቸው ሩታና ሄርሜላን የጠራውበት ምክንያት በቃ ተስፋ ይቁረጡ ብዬ ነው። ስለዚህ እኔና አንተ አንድ ላይ ነው የምንሆነው። ስለዚህ ይመናበት። ስለዚህ እነሱም በአንተ ተስፋ ይቁረጡ። ሩታ እንዴት እኔ አንቺን አምኜ እንዴት ትክደኛለሽ? እንዴት እንደዚህ ታድርገኛለሽ? ቤት ድረስ መጥተሽ እንዴት ተመልሰሽ እንደዚህ ነገር ታድርገኛለሽ? እኔ አላሰብኩም በእውነት። ኧረ ሩታዬ ትክክለኛ ተዋናይ ምን አለ ካት ትልቅ ፊልም የሚሰሩ ሰዎች ጋር ብትሰሪ ማለት ሩታ የምር ምርጥ አክተር ነሽ። ጌታን ነው የምላችሁ ሩታ እዚህ ነገር እዚህ ሀሳብ ውስጥም ካለች ምርጥ ተዋናይ በሉ ቤተሰብ። ምን አለ ሩታዬ እንዴት ማስመሰል ትችላለች? እናንተ ሩታ በፈጣሪ የምሬ ነው የምላችሁ። እንደዛ እያስመሰለችው አብርሽን ልክ ልኩን የነገረችዋት ሄርሜላ አንተ ባለጌ እንዴት ትክደኛለ? እኔ ሁሉ ነገር አሳልፌ ለአንተ ሰጥቼ እንዴት ትክደኛለ? እሙሙ ሰጣሽ እንደ ሄርሜላ እሙሙ ሰጣሽ ሳታገቢ እንደ ታረቃችሁ ነው እንደ ሙሙሽ የሰጣሹ። እኔ ሁሉ ነገር አሳልፌ ለአንተ ሰጥቼ እንዴት ትክደኛለህ አለች። አይ ሄርሜላ ለሩታ ያልሆነ ሰውዬ ላንቺ ይሆንልሻል ብዬ አላምንም። ገባሽ አይደለ? የራስሽን አትጎጂ። ሂጂና የራስሽን ህይወት ለመኖር ሞክሪ። ከዚህ ሰውዬ ተላቀቂ። እንደ ኤትሽ እንደ ማርታ ቆፍጠን በይ። ስለዚህ ከዚህ ሰውዬ መራቅ አለብሽ። ከአብርሽ መራቅ አለብሽ። አብርሽ አይጠቅምሽ፣ ህይወትሽ ነው የሚያበላሽው። ገባሽ አይደለ? ለሩታ ያልሆነ ለእኔ ይሆንልኛል ብለሽ ብታስቢ ዘበት ነው፣ ዜሮ ማለት ነው። ስለዚህ ኒቂ ከገባሽ እንደዚህ ቆፍጠን በይና የራስሽን ነገር አምጥተሽ አሳይ። አንቺ ምን አይነት ጀግና ሴት እንደሆንሽ እኛም ደግሞ በዛ ሰዓት በአንቺ እንኮራለን ማለት ነው። ሄርሜላ በራስሽ ነገር ብትመጪ ሁሉም ሰው የምር ሄርሜላ ይቀበላሉ። አንቺ እንደዚህ እየተጫማላሽ እሱ በህይወትሽ እየተጫወት ማንኛውን ሴት እየተቀበለ ማንኛውን ሴት ከንፈሩን እየሳመ እኔ እንጃ። አብርሽ ግን መጨረሻው ምን እንደሚሆን ምን ላይ እንደሚደርስ እኔ መጨረሻው ናፈቀኝ። ቤተሰብ ሰላም ጤና ይስጥልኝ። ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? የኔ ደህና ነኝ ፈጣሪ ይመስገን ብያለሁ። የኔ ውዶች የኔ ሙቆች ከች ብዬላችሁ መጥቻለሁ። ዛሬ የጉድ አገር ወጣ ቤተሰብ፣ ዛሬ የጉድ አገር ወጣ። እንግዲህ ፍቅር በመጨረሻ እንግዲህ አብርሽ አስፈራርቶ ነው ስልኳን ተቀብሎ የሄደ። እንግዲህ ፋይሉ ወደ ሌላ ቦታ አስተላልፋለች ብዬ አምናለሁ። አንድ ቦታም ፋይል አታስቀምጡ ፍቅር ማለት ነው። የምሬ ነው የምላቸው። እንግዲህ አብርሽ መጨረሻ ምን እንደሚሆን ምን እንደሚዋጥቅ እኔ አላቅም። ፈጣሪ ይርዳክ። ይሄ ሁሉ ያንተ ብልግና ነው። እናንተ እኔ በጣም ፈራለሁ ሴቶች ማለት ነው። ወደ አብርሽ የምትጠጉ ሴቶች እኔ ለእናንተ ፈራለሁ። ይሄ ልጅ ኤችአይቪ ኤድስ እንዳያመጣባቸው ነው የምፈራው። የምሬ ነው የምላችሁ። ሁሉም ሰው የሱን ከንፈር ከሳሙ፣ ሁሉም ሴቶች ወደ እሱ ህይወት እየመጡ ከንፈሩን እየሳሙ ኤችአይቪ ነው ኤችአይቪ ኤድስ እንዳይዛቸው ነው የምፈራው። እናንተ በጀርባ በኩል አያችሁ፣ የአብርሽ ሰውነት እኮ ተበላሸ። ከሩታ ከተለያየ በኋላ የአብርሽ ሰውነት በጣም ተበላሽቷል። እኔ ፈራለሁ ሴቶች ማለት ነው። ከአብርሽ ጋር የምትለጥፉ ሴቶች እኔ ፈራቸዋለሁ። አብርሽም ፈራለሁ። አንተም ከሌላ ሴት በሽታ እንዳይመጣበት ነው የምፈራው። እኔ ጀርባውን አይቼ እናንተ ፈራው ደግሞ እናንተ ጉድ እኮ ነው ቲክቶከሮች። አረ በጣም ትለያላችሁ እናንተ። ጀርባው እራሱ በጣም ነው የሚያስፈራው፣ የአብርሽ ጀርባ ማለት ነው። እኔ ፈራው። አብርሽ ከሩታ ጋር ከተለያዩ በኋላ ተበላሽቶ ቤተሰብ ተበላሽቷል። ስለዚህ ሄርሜላ አብዳ አልቅሳ
ንፍርቅ ሄደች። እንግዲህ ምንም ማድረግ አይቻልም። እናንተ ባለጎች ብላን ሄደችው። አብርሽም ሰድባ ፍቅርንም ሰድባ እንግዲህ ሁሉም አንድ ላይ ነው የሰደበችው። እንግዲህ እያለቀሰች ወጥታለች። እንግዲህ ሄርሜላ ምንም ማድረግ አይቻልም። እጅሽን ያገኘሽው ምንም ማድረግ አይቻልም። አብርሽ ደግሞ በሴቶች ህይወት ላይ እየተጫወትክ እስከ መቼ ነው? ፈጣሪ የስራክን ይስጥክ። አብርሽ ምስኪን ነው። አብርሽ ምንም ማያውቅ ራሱ አይደል እንደ ፈቅዶ ወዶ ወደ ፍቅር ህይወት የመጣው ስንት ነገር እንደተባባሉ ፍቅር ናት የምታውቀው። ስለዚህ እዚህ ጋር በሴቶች ህይወት ላይ እየተጫወተ ያለው አብርሽ ነው። ፍቅር ምንም አላደረገችው። አረ ፍቅር ይመችሽ፣ ማርያም ይመችሽ። እስኪ አሳዩ፣ ልኩ ይገባል ብዬ አስባለሁ ቤተሰብ እና ስለዚህ ብዙዎቹ ፍቅር ባለጌ ናት፣ ፍቅር እንደዚህ ናት፣ ፍቅር እንዲህ ናት። እናንተ ናችሁ ባለጌ ማለት ነው። ገባችሁ አይደለ? ለወንድ ልጅ የምታሽቃብጡ የወንድ ጥፋትን አትናገሩም፣ ግን ሴቶች ላይ ነው እናንተ የምትበረታቱ ማለት ነው። ምድር በጊውላ ማለት ነው። አረ ፍቅር የሚመችሽ እውነት አንቺና ሩታ ተማክራችሁ ይሄን ድራማ ከሰራችሁ ይመቻችሁ። እኔ ደስተኛ ነኝ። እኔ ማንም ሰው አልሰድም። እኔ የምሰድባት ሄርሜላና ሄርሜላ ብቻ ስለምጠላት ሄርሜላ ሙልጭ አድርጋታለሁ። ምንም አታመጡ። የት አባታችሁ እንዴ? እኔ መቼም ውሽምትን ልደግፋት አልችልም። በራሷ ብልግና እኔ ልደግፋት አልችልም። እናንተ ልትደግፉ ትችላላችሁ። እኔ ግን መቼም አልደግፋቱ። ስራው ስህተት ስለሆነ እሷን በዝሙ ስለመጣች እኔ መቼም አልደግፋቱ። ሄርሜላ ማለት ነው። እንደዚህ አልቅሳ ደሜንባ አንቺም እንደዚህ ነበረች። ሩታ ነፍሰ ጡር ሆና እንደዚህ አንቺ በሷ ህይወት አልወጣም ስቲ ሙጭጭ ስቲ ሩታ ነፍሰ ጡር ሆና አንድ ቀን እቺ ልጅ ያምራታል። አብርሽ ተይው፣ ከኔ ጋር መሄድን ይቅርብና ከልጅና ከሚስት ጋር ኖራ ሳትል ሴትዮ ራስ ወዳድ እንደ ሄርሜላ ሴት አለች። እንደ የሰውን ህይወት የበጠበጠችው እቺ ጋላ ሞታ ሴተኛ ዳሪ የሰውን ባል በግድ የራስን ካላደረግኩ ያለች ሄርሜላ ደረቅ እንደ ሄርሜላ ደረቅ ሴት አለች። እንዲ ጋይስ እኔ መቼም ሄርሜላ ልደግፋት አልችልም። ሶይ